ወይዘሮ ሜርሲ ዛሬም ተንኮሏንና መድኃኒት እየሰጠች ማሳበዷን እጅጉ ተያይዘዋለች። ወይዘሮ ዛህራ ሚስጥሯን ስላወቀችባት ማሳበድ አለብኝ፣ ይህች ነጭ ጸጉር ከኔ ጋር ፉክክር ይዛለች በማለት ለወይዘሮ ዛህራ የተዘጋጀውን መርስ ወይዘሮ ጀሪ ተጎንጭተዋለች። ወይዘሮ ጀሪ ጠጥታ ወደ ሳሎን ስትሄድ ሰውነቷ ደም በደም ሆኖ ሳሎን ተዘርራለች። አቶ አምነን ከስራ ቦታ የነበረበትን ችግር መቅረፍ አቅቶ ለራሱ ግራ ግብት ብሎት ወደ ቤት ሲመጣ ሌላ ችግር፣ ከችግር ወደ ችግር ህይወቱ እያቀና ያለው አቶ አምነን ምን ማድረግ እንዳለበት ግራ የገባው ቤት ሲደርስ ሚስቱ ተዘርራለች። ብሌንም እሱም ቢጮሁ ማንም ሰው አቤት የሚላቸው ሰው የለም። ምክንያቱም እራሷ አንስታ ነበረ። ሜርሲ የእሷ የሰጠች ያልመሰላት ለወይዘሮ ዛህራ ያዘጋጀችውን የወንድሟን የልጅ ልጅ ገላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ የዜማ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ይሷላችሁ? ዛሬ ይዤላችሁ የመጣሁት ድራማን ክፍል 22 ነው። እነሆ እንድትከታተሉ በአክብሮት ገበዝኳችሁ። አቶ አምነን ከታመመ በኋላ ድርጅቱ ጁኒ ወደ ድርጅቱ መጣ። መናገር አለብኝ ወይስ የለብኝም? ቦታው ነው ወይስ አይደለም? ጊዜው ነው ወይስ ጊዜው አይደለም? አላቅም። ነገር ግን ድርጅታችን ኪሳራ ላይ እንደሆነ አውቃለሁ። አቶ አምነን ቶሎ እንደተሻለ ወደ ድርጅቱ መጥተህ ነገሮችን እንደምታስተካከል ተስፋ አድርጋለሁ በማለት አቶ አምነን ህመሙን ተቋቁሞ ወደ ድርጅቱ ዛሬ አቅንቶ ነበረ። እንዳለ ወረቀቶቹና ዶክሜንቶቹን ሲያይ እያሽቆለቆሉና እንዲሁም በዚህ ሁኔታ ላይ ይሄ ድርጅት አሁን ላይ መቀጠል እንደማይችል እርግጠኛ ሆኗል። ግማሽ ፐርሰንቱን ዲና ማስለቀቂያ ካስከፈለ በኋላ አሁን ደግሞ ይሄ ካሳራ ሲደርስበት ቤትና የባለፈው እጅ ደግሞ እንቆቅልሽ ሆኖበታል። ጁዲ ሁሉንም ነገር ካስረዳችሁና የሆነውን ነገር ካንተን ካለችው የራሳቸው ችግርና እንደሆነ ከነገረችው በኋላ አቶ አምነን የራሱ ምርምርና የራሱን ሂደት ጀምሯል። ከዛም ያገኘው ፊንጭም እሱም እንዲህ የሚለው ከዚህ የድርጅት ብዙ ተመሳሳይ ድርጅትና ብዙ ተፎካካሪ ያለው ድርጅት እንደመሆኑም የነሱን አሰራርና ሂደት ከዚህ እያቀበለ ለነሱ የሚነግር እንዳለ እርግጠኛ ሆኖም ደርሷል። ለአቶ ሰለሞን ቶሎ ደውሎ ተናግሮ የኃላፊነት ያንተ ነው፣ የእርሻውና የምርቱ ጉዳይ በየቦታው መገኘትና አለቦታው ደግሞ መሆን ያለበትን የሚያስፈልጉነትን በቦታቸውና በሰዓታቸው የማቅረብና እንዲሁም የሰራተኛ ጉድለት ካለ ያንተ ኃላፊነት ነበር። ኃላፊነቱን እንዴት እንዳጎደልከው ልትነግሬ ትችላለህ ቢለውም አቶ ሰለሞን ይሄ ነገር ሆን ብሎ እንዳልተፈጠረበትና አውቆ እንዳልሆነ በጣም እርግጠኛ ሆኖ ከይቅርታ ጋር አቶ አምነንን ይጠይቀዋል። እኔን ይቅርታ እንድትለኝ አይደለም፣ ነገር ግን ስራችሁን ሁላችሁም ባያግባቡ ልትወጡ ይገባን በማለት ይሄ ችላ ማለትና የመዘናጋት ጉዳይ ነው። ይሄ ስራ ለሁላችንም እንጀራ ነው። ሁላችንም ጠንክረን ስንሰራ ነው እዚህ ድርጅት የምንሰራው በማለት ሁላቸውንም እንዲሰበሰቡና እንዲገናኙ ስብሰባ መደረግ እንዳለበትና በዚህ ሂደት ውስጥ እንዴት እንደሚቀጠሉ ወይም በዚህ ኪሳራ ላይ እንዴት መቀጠል እንዳለባቸውና ከደከመውና ከከሰረው ድርጅት እንዴት አንስተው ወደ ቀድሞው መመለስ እንዳለባቸው መካከር እንዳለባቸው አቶ አምነን ይሰበስባቸዋል። ጁዲ እንደተለመደው መጀመሪያ ሀሳቧን ታቀረበች በኋላ አቶ አምነን ለምን እንደተሰበሰብና አሁን ምን ማድረግ እንዳለብን እንድትነግረን ብቻ ነው የምንፈልገው፣ የተቻለውን ሁሉ አደርጋለሁ ማለት ጁዲ ቅድሚያ ትሰጣለች። ሶም ሁላችሁንም አመሰግናለሁ። ነገር ግን እኔ ከእናንተ አንድ ነገር ነው የምፈልገው። ከዚህ ድርጅት ኢንፎርሜሽን የሚያቀብል ሰው እንዳለ ደርሼበታለሁ። እሱን ደግሞ እኔ አፋውጥቼ ከመናገሬ በኋላ በፊት እናንተ ራሳችሁ እንድትመረምሩ እፈልጋለሁ። ስለዚህ ለራሳችሁ ጊዜ ሰጣችሁ፣ ለስራችሁ ቦታ ሰጣችሁ ሁለቱን ስታደርጉ የቱ ሰው እንደሚያቀብል በእርግጠኝነት አውቃለሁ በማለት ይነግራቸዋል። እነሱ በስበሳችሁ እየተያዩ ይሄ ይሆናል ያ ይሆናል እያለ ሁሉም መጠቋቋም ጀመረ። ስለጨረሰ መሄድ እንዳለባቸው ይነግራቸዋል። አቶ አምነን በዚህ ችግርና
በዚህ መከራ ውስጥ እንኳ ሆኖ ስለ ቢሌን ማሰብ አላቆምም። ጁዲ ተመልሳ መጣ። አቶ አምነን ተረጋጋ፣ ሁሉም ነገር ያልፋን ብላ ልታረጋጋው ስትመጣ ሌላ ጭንቀት ተፈጥሮበታል። የሆነውን ሁሉ ለጁኒ ይነግራታል። ጁኒም ምን ማድረግ እንዳለበት እያንዳንዱ ትነግረዋለች። ልብና አሚሮን ሲያስታርቁና ሲታገሉ መኖር በጣም ስህተት ነው። ስለዚህ አንተ ለማንም ብለህ ደስታህን አሳልፍ አትስቢል ትለውም። እሱ ግን ከማይፈልገው ሰው በቅርቡ ልጅ እንደሚኖረውና ባስተካከለ ቁጥር ደግሞ የተለያየ ችግር እየተፈጠረ እንደሆነ ግልጽ አድርጎ ይነግራታል። ለማንኛውም ልብህ የሚልህን ምራ። አንዳንድ ጊዜ እኛ ብቻ ሳይሆን እንደፈለግን የምንኖረው ህይወት የሚያስፈልገንንም አንዳንዴ ትሰጠናለች በማለት ጁዲ ለአቶ አምነን ምክሯን ትሰጠዋለች። ይህም ሁሉ ከነገረችው በኋላ እሱም በእሷ ጉዳይ ቢዚ አድርጎ እያስጨነቃት እንዲሆን ግራ የገባው አይዞሽ ብሎ በቃ አመሰግናለሁ ብሎ የምስጋና ቃሉን ካቀረበላት በኋላ ጁዲ ወደ ስራዋ ሄዳለች። ጁዲ አቶ አምነን ያላን ነገር አብሰልስሏታል። ማነው ይሄን ነገር ያወራው? ማነው የድርጅታችንን ሚስጥር አሳልፎ የሰጠው? በማለት በንዴትና በቁጭት መብሰልሰሏን ቀጥላለች። ብዙም ሳትቆይ ወደ አቶ አምነን ትመጣና ምን ማድረግ እንዳለበት የጠረጠረው ሰው እንዳለም ስትጠይቀውም በግልጽ ይሄ ነው አልልሽም፣ ግን ከቤተሰብ ጋር ምንድን ነው ስትለው የሰርግ ዕለት ወይም የቀለበቴ ፕሮግራም ላይ የሰው እጅ ተቆርጦ በስጦታ ዕቃ ተካሄደ። አየህ፣ ስለዚህ ነገሮችን ማገጣጠም እንችላለን። ድርጅቱ ኪሳራ ላይ ደረሰ። ቤትህ እንደዛ አይነት ችግር እየደረሰ ነው። ድርጅቱ ላይ ደግሞ ወሬ የሚያቀብላለ። ይሄ ነገር ወደ ቦታው ይቆጠቁመናል በማለት ወደ ትንሽ ደቂቃ በኋላ መረጃ እመጣልሃለሁ ብላ ጥላው ትሄዳለች። ትንሽ ተቆየችም በኋላ አፍቃሪ ነኝ ብሎ አለሷ አልኖርም፣ ጁዲን አላንቺ መኖር አልችልም እያለ የሚያስቸግራትን ሰውዬ ትጠረጥረዋለች። እሱ የሰው ደስታ የሚያስደስተው ሳይሆን በሰው ስቃይና በሰው መከራ እጅጉን የሚደሰት ነው። ይሄ ሰው ከዚህ ሰው ውጭ የዚህ ድርጅትን አሳልፎ የሚሰጥ የለም። ለማንኛውም እኔ ተጠራጥሬዋለሁ፣ በዛ ላይ ደግሞ ፖሊሶች ያጣሩ በማለት ለመርማሪ ደውላ በዚህ ስልክ ቁጥር በዚህኛው ወር በዚህኛው ሰዓት ከማን ጋር እንደወራ እስከ ድምፅ ግጁ እፈልጋለሁ በማለት ትሰጠዋለች። ማንም ሰው ሳያውቅ አቶ አምነንም ይሄ ነው ያላለው ሁሉንም እያስመረመረች ነው። ነገር ግን አቶ አምነን ማንኛቸውንም መጠርጠር አይፈልግም። አምስቱን በጣም የሚያምናቸውና የስራ ባልደረባዎቹ ናቸው። ከአምስቱ ውስጥ ደግሞ አንዱ ወሬ ያቀብሏን ብሎ የትኛዎቹን መጠርጠር አለበኝ ብሎ ያላመነው ግራ ገብቷታል። ወይዘሮ ዛህራ ዛሬ ሜርሲ ሚስጥሬ እንዳይወጣ ከፈለግሽ ወይም አቶ አምነንን አብሬው ማደር አለብኝ ወይም እንዳድር አሰሪ ከሱ ጋር እያለች ስታወራ ጄሪን እንዳለ የቀዳቻትን ታሰማታለች። እንዴት ይህን ታደርግኛለሽ? እኔ እኮ ጓደኛዬ ነሽ ብዬ ነበር ስትላትም አሁን የምልሽን ነገር ካላደረግሽ ይህን ነገር ለአቶ አምነን ነው የምልከው በማለት ከዚህ ቤት ሻንጣሽን ይዘሽ ትወጫለሽ በማለት ታስፈራራታለች። ምንድን ነው የምትፈልገው ስትላትም ወይዘሮ ዛህራ የሆነ ሚስጥር የምታውቀው ነገር አለ፣ ስለ ሚስጥሩ እንዳትናገር አንቺ አግባቢያት በማለት ትላታለች። ምንም ማድረግ ያለቻለችው ስለ ሚስጥሩ የማታውቀው ወይዘሮ ጄሪ ሄዳ ወይዘሮ ዛህራን እባክሽ ለኔና ለልጄ ስትይ ይሄን ነገር አትናገሪ፣ ይሄን ነገር ከተናገርሽ አቶ አምነን እስከ ልጄ አውጥቶ በመሬት ላይ ወይም ጎዳና ላይ ነው የሚጠላው፣ ለሁለት ነፍስ ብለሽ እባክሽ ይሄን ነገር እንዳትናገሪ ብላ ወይዘሮ ዛህራን ትለምናታለች። እሺ ብላ እሷም ትስማማላታለች። ወይዘሮ ሜርሲ ተመጣች በኋላ አንቺ ነጭ አሮጊት ከቤት ውስጥ ወይም እንደ ሰራተኛ ውጭ ማንም እንደ ቤተሰብ የሚቆጥራት እንደሌለና እሷ ደግሞ አክስቱ እንደሆነች ትነግራታለች። ማንኛውም ለእኔ መመጻደቅና እንትን ማለት አያስፈልግም። በአንቺ ሴራና በአንቺ ተንኮል የተበተብሻቸውን እንዳለ ፈታትቼና በጣጥሽ ላቶ አምነን ጉድ ማንነትሽን አሳይብሻለሁ ማለት ትነግራታለች። ወይዘሮ ዛህራ አቶ አምነንን ተከርቶ ማየት ያቃታት ወደ ጓደኛዋ ትሄዳለች። ግን ወይዘሮ ሜርሲ ግን ይሄ ሁሉ ያልበቃት ይቺ ሴትዮ ማሳበድ አለብኝ አንድ ቀን መናገሩ አይቀርም በማለት በመጠራጠር እሷም መድኃኒቱን ገዝታ ትጨምርበታለች። ኩሽና ውስጥ በጆግ ውስጥ ያለውን ውሃ ትቀዳና ብርጭቆ ላይ መድኃኒቱን ካደረገችው በኋላ
መድኃኒቱም ወደ ፎቅ ትወጣለች። ጀሪ በቅስፈት ከዛ ትመጣና ያን ብርጭቆ ትጠጣዋለች። ብዙም ሳትራመድ ደም በደም ሆና ትዘረራለች። አቶ አምነን በስራ ቦታ ድክም ብሎት የመጣው እሱ ወደ ቤት ሲገባ ሳሎን ላይ ተዘርራ ነበረ። ወይዘሮ ሜርሲና ብሌን ከላይ ሆነው ወደ ታች ሲወርዱ ያዩትን ነገር ማመን ያቃተው ሜርሲ ይህን ነገር ለእሷ ባትመኘውም ነገር ግን ለወይዘሮ ዛህራ ነበር